እንዴት እናቷ ታማ ከወንድ ጋር ትባልጋለች ብለሽ ልታስቢ ትችያለሽ። ግን ደግሞ ፈልገና አይደለም ሳናስበው ነው ሁሉም ነገር የተፈጠረ። አይ ችግር የለውም ያጋጥማል። እሺ እኔ እህት እንዳንቺ እኮ ማንም አይረዳኝም። ብታይ እያለቀሽ ነበር እንዴ? ኧረ አላለቀስኩም። ቆይ ለምን ትደብቂኛለሽ? እኔ ሁሉ ነገሬን እየነገርኩሽ አንቺ ግን ኧረ እንደሱ አይደለም። ስለኔና ስለ ዳግም ምንም ነገር ሳልደብቅ እየነገርኩሽ ብለሽ እኔን ለማናደድ እየጣርሽ ነው እንጂ ምንም አልተፈጠረም አይደል? ቆይ እንዴት እንደሱ ታስቢያለሽ? ለምን ብዬ እንደዚህ አደርጋለሁ? ከፈለግሽ ደግሞ ዳግምን ጠይቂው። ያው ግን ፍቅራችንን በድብቅ እናድርገው ስለተባባልን ትንሽ ሊደብረው ይችላል። ሊደብረው ይችላል? አንቺ ገረድ ዝም በይ እሺ። ሰማሽ መሰለኝ ብዙ ለፈለግሽ። አዎ ቃል እንደዚህ ናት። በጨዋነት ስትናገር አያምርባትም። አስመሳይ ነሽ። እሺ ጭራሽ እኮ አይመጥንሽም። አንዳንዴማ ማን እንደሆንሽ እራሱ ትረሻለሽ መሰለኝ። ቅድም ምን እያልሽኝ ነበር? ደግሞ ምን አልኩሽ? አንቺና ዳግም ስላደረጋችሁት ነገር እየነገርሽኝ ነበር። እኔና አንቺ ምንድን ያደረግነው? ቃል ምንድን ያልሻት? ምንም። አንቺ ምንድን ነው የምትቀባጠሪው? ዳጊት ትመላት ውሸቷን ነው። ማ እኔ ነኝ ውሸታም? አሁን ከትንሽ ሰከንድ በፊት ከዳግም ጋር ክፍል ውስጥ ምን እንዳሳለፋችሁ እየነገርሽኝ ነበር። ምን ያህል እንደምትዋደዱ እየነገርሽኝ ነበር። አንቺ ውሸታም! መቼ ነው እኔና አንቺ እንደዚህ ያደረግነው? ዳጊ ውሸቷን እኮ ነው። እኔ እንደዛ አላልኩም። ቤቱ ያለ ሰላም ይደብረኛል ብለሽኛል እንዴ? በግድ ቤት የገባሽው? ስለምን ፍቅር ነው የምታወሪው? እኔ ካንቺ ጋር ዳጊ ትሰሚኛለሽ? ቃል ከዳግም ጋር ያሰበችው ነገር በፍጹም አልተሳካላትም ማለት ነው። እድሜዋን ሙሉ እሱን ካወቀችበት ጊዜ ጀምሮ እንግዲህ ለዳግም ፍቅር አላት። እሱ ደግሞ ለሷ በተቃራኒ ጥላቻ ነው ያለው። ይህንን ነገር ሁሌም ባገኘችው አጋጣሚ ለመጠቀም ስትሞክር ራሷን እየሰበረችና ራሷን ዝቅ እያደረገች ነው ያለችው ማለት ነው። ዳግም ከዚህ በፊትም ልትስመው ስትሞክርና እንደምትወደው ስትነግረውም በፍጹም ለሷ እንደማይሆን ደጋግሞ ቢነግሯትም እሷ ግን በጣም ትወደዋለች እና በሱ ተስፋ መቁረጥ አልቻለችም ማለት ነው። ያገኘችውን አጋጣሚ ሁሉ ለመጠቀም በሞከረችበት ሰዓት እሱ ደግሞ ልቡ ሌላ ሰው ጋር ስለሆነ ሁሌም እንደሰበራትና እንዳሳዘናት ነው ያለው ማለት ነው። ዛሬም እንግዲህ ሰላም እቤት ውስጥ ስለሌለች እቤቱ ባዶ ስለሆነ ብቻዬን ከመሆን ብላ ወደሱ ክላስ ውስጥ ከገባች በኋላ እንደለመደችው እንግዲህ ያው ልቧ ተነሳስቶ ልትሰማው በሞከረችበት ሰዓት በፍጹም ከሷ ጋር እንደዚህ አይነት ነገር ማድረግ እንደማይፈልግና እሷን በተአምር በዚህ አይነት ጉዳይ እንደማያስባት ቢነግራትም እሷ ግን ለማግባባትና ልቡን ወይም ሀሳቡን ለማስቀየር ብትሞክርም በፍጹም እንደማይሆን ነግሮ ልቧን ሰብሮ ከክፍል ውስጥ እንድትወጣ አድርጓታል ማለት ነው። ያው ቃል አንዳንዴ የምታደርገው ነገር በጣም ስለሚያናድድና ሰዎችን መጉዳት ስለሚያስደስታት ወይም ደግሞ ከሰዎች የበላይ ሆኖ ለመታየት ሁሌም እንደ ጣረች ስለሆነ ድንገት የዳግምን ክፍል ከፍታ ስትወጣ ደግሞ ብሌንን ፊት ለፊት ላይ ስታያት ነገሮች እሷ እንዳሰበችው እንዳልሆነ ወይም ደግሞ ከዳግም ጋር የፍቅር ግንኙነት እንዳላትና ሌላ ነገር ውስጥም እንደገቡ ለማስመሰል ሞክራ ነበር ማለት ነው። እስከ ተወሰነ ጊዜ ሰርቶላት ነበር ማለት ነው። እንግዲህ ያው ብሌን ዳግምን ከምንም በላይ ታፈቅረዋለች፣ ትወደዋለች። ለሱ ጥሩ አስተሳሰብ አላት። ከሱ ጋር ስትሆን የሚሰማት ስሜት ከማንም ጋር አይሰማትም። እርግጠኛ ባትሆንም በጣም ትወደዋለች። እሱም እንደሚወዳት ስለምታውቅ እንግዲህ ቃል ከዛ ክፍል ውስጥ ስትወጣ ስታያት በጣም ተናዳ ነበር። ቃልም ይሄንን ነገር ደግሞ አጋጣሚውን ለመቀየር ሞክራለች ማለት ነው። ዳግም በጣም እንደሚወዳትና ቃልን ከሱ ጋር ደግሞ ይሄንንም ነገር ያደረጉት አውቀው እንዳልሆነ በስሜት ተነሳስተው እንደሆነ ሌላ ችግር ውስጥ እንደገቡ ለማስመሰል ሞክራ ነበር ቃል ማለት ነው። ይህንንም ያደረገችው ብሌንን ለማናደድ ነው። ብሌንም ገና ከዳግም ክፍል ውስጥ ቃል ስትወጣ ስታያት የምር ተናዳ ነበር ማለት ነው። እሷ ደግሞ ነገሮች አንቺ እንዳሰብሽው አይደለም፣ በአጋጣሚ ነው ይሄ ነገር የተፈጠረው። ዳግም ለኔ ትልቅ ፍቅር አለው። አንቺን እኮ የሚያናግርሽና የሚያዋራሽ
ስለምታሳዝኙ ነው እንጂ አንቺ የቤት ሰራተኛም ስለሆንሽ ካንቺ ጋር የፍቅር ግንኙነት ወይም ደግሞ ሌላ ነገር አስቦ አይደለም። ስለዚህ እንዳትፈርጅብን፣ የተፈጠረው ነገር በአጋጣሚ ነው ብላ እንግዲህ ብሌንን ለማናደድ ሞክራ ነበር ማለት ነው። ብሌንም ለጊዜው እውነት መስሏት ቃል የተናገረችውን ነገር እንግዲህ ውስጧን እየበላት ነበር። ቃል ፊት ግን ምንም ላለማለትና ምንም ላለመምሰል ምንም እንደተፈጠረ ወይም ደግሞ በተፈጠረው ነገር ምንም እንዳልመሰላት ለማስመሰል ሞክራ ነበር ማለት ነው። ቃልም ስራዋን ሰርታ እሷን አናዳት ከሄደች በኋላ ግን ብሌን ብቻዋን ስታለቅስና ለምን እንደዚህ እንደሆነ ለምንስ ተስፋ እንደሰጣትና ለምን እንደቀረባትም ለብቻዋ እያወራች ስትብሰከሰክ ነበር ማለት ነው። ድንገት እንግዲህ እያለቀሰች እያለም ቃል ትመጣለች ማለት ነው። ብሌን በተፈጠረው ነገር ዳግም እንዴት እንዲህ ሊያደርግ ይችላል ብላ ለብቻዋ እያለቀሰችና እየተብሰከሰከች ባለችበት ሰዓት ቃል ትመጣና እንግዲህ እያለቀሰች እንደሆነና ወይም ደግሞ ፍቅርን ይታደሉታል እንጂ አይታገሉትም እያለች ታሾፍባት፣ መጨረሻ ላይ ግን ቃል አውቃ እንደሆነ ብሌን አውቃባታለች ማለት ነው። ለማስመሰል ብትሞክርም ብሌን ግን አውቀሽ እኔን ለማናደድ ነው እንደዚህ ያደረግሽው እንጂ በፍጹም እሱ ካንቺ ጋር ይሄንን ነገር ሊያደርግ አይችልም ብላ እውነታውን አውቃባታለች ማለት ነው። መጀመሪያ በጣም አምናት ነበረ፣ ግን ጉራዋና ወይም የምታወራው ነገር በፍጹም ሊመሳሰልላት አልቻለም ማለት ነው። በዛው እንደተናገረችው መጀመሪያ እንደተናገረችው ብትቀጥል ኖሮ ምናልባትም ብሌን እስከ መጨረሻው ድረስ ልታምናት ትችል ነበር ማለት ነው። ግን ቃል የውሸት ስለሆነ እንግዲህ ለማሳመን በጣረች ቁጥር እውነታውን ብሌን አውቃባታለች ማለት ነው። እንግዲህ ሁሉንም ነገር ውሸትሽን ነው፣ በፍጹም እሱ ካንቺ ጋር እንዲህ ሊያደርግ አይችልም ብላታል። ቃልም ብሌን ዝቅ ለማድረግ በሞከረች ሰዓት እንግዲህ ብሌን ደግሞ ከፍታዋን አሳይታታለች ማለት ነው። አንቺ ሁሌም ቢሆን የበታችነት እንደተሰማሽ ነው ያለሽው፣ ከኔ በታችነሽ ብላታለች ብሌን ቃልን ማለት ነው። ቃልም በብሌን አነጋገር በጣም ተናዳለች ማለት ነው። ምክንያቱም በኔ ባትቀኝና ከኔ በታችነት ባይሰማሽ ኖሮ ይሄንን ያህል ርቀት ልትሄጂ አትችይም ነበረ። እሱ ደግሞ የፈለግሽውን ነገር ከአንቺ ጋር ስላላደረገ ነው እንደዚህ በጣም እያወራሽና እኔን ለማናደድ እየሞከርሽ ያለሽው ማለት ነው። ትልቁ ስህተቴ መጀመሪያ ስትነግሪኝ አንቺን ማንነትሽንና ክፉነትሽን እያወቅኩኝ አምኜሽ ራሴን መጉዳቴና መናደዴ ብቻ ነው እንጂ ምንም ነገር እንዳልተፈጠረ አሁን አውቅ ያለው ብላ እንግዲህ ኩምሽሽ አድርጋታለች ማለት ነው። ብሌን በዚህ ብቻ አላበቃችም። እንግዲህ ዳግምን ፍለፊት አምጥታ ማለት ነው በሮን አንኳኩታ ከቃል ፍለፊት አቁማው ምን እንዳደረጉ ስትጠይቀው ነበር ማለት ነው። ቃልንም ፍለፊት አፋጣታለች። ምክንያቱም ዳግም ካንቺ ጋር ምንድነው ያደረገው? እኔን ይወደኛል ብለሻል፣ እስቲ አሁን እውነታው መውጣት አለበት ብላ ፍለፊት አጋፍጣታለች ማለት ነው። ዳግምም እንግዲህ ቃልን በጣም አዋርዷታል ማለት ነው። እዛው ፍለፊት ላይ እኔ ካንቺ ጋር ምንም ነገር አላደረኩም፣ ምንም ነገር ላደርግ አልችልም ብሎ እዛው ፍለፊቷም እንግዲህ ብሌንን እንደሚያፈቅራት ነግሯታል ማለት ነው። ቃል ከመቼውም በላይ ተሸማቃና እንደ ዛሬ ተዋርዳ አታቅም ማለት ነው። ክብሯን ማስጠበቅ የምትችለው መጀመሪያ ነበረ። አንዴ ለብሌን ከነገረቻት በኋላ በዛው ዝም ብትል እውነታነቱ ትልቅ ሆኖ ሊገኝ ይችል ነበር ማለት ነው። እሷ ግን ብሌንን ባገኘች ቁጥር እሷን ለማናደድ በሞከረች ቁጥር ብሌን ደግሞ ውሸት እንደሆነ አውቃ ዳግምንም ፍለፊት አምጥታ እውነታው እንዲፍረጠረጥ አድርገዋለች ማለት ነው። ቃልም በራሷ አፍራለች። እንግዲህ ራሷም እንደተናገረችው ማለት ነው ራቁቴን ሰው ፍለፊት የቆምኩ አህል ነው ያዋረድሽኝ ብላ በብሌን በጣም እየተበሳጨች ነበረ። እንግዲህ ራሷን መቋቋም እስከሚያቅታት ድረስ ቅናትም እስከሚያቃጥላትና እንባዋንም እያፈሰሰች ስትበሳጭ ነበረ ማለት ነው። እንግዲህ አሁን ላይ ዳግምና ብሌን ፍቅራቸውን ገሃድ አውጥተውታል ማለት ነው። እንግዲህ ዳግም ነገሮችን ያበላሸ መስሎት ነበር ማለት ነው። ስሜታዊ ሆኜ ሰው ፊት ፍቅሬን ልነግራት አይገባም ነበረ ወይኔ ብሎ በጣም እየተበሳጨ ባለበት ሰዓት እንግዲህ ብሌን ራሷን መታ እንደምትወደውና ለሱ ትልቅ ፍቅር እንዳላት ነግረዋለች ማለት ነው። ይሄንንም ማመን አቅቶት እንግዲህ ደጋግሞ እየጠየቃት ነበረ ማለት ነው። እሷም ደጋግማ እንደምትወደው ነግረዋለች ማለት ነው። ይህንን ሁሉ ሲያደርጉ እንግዲህ ቃልም እያየቻቸው ነበር። ሲሳሳሙም ፍቅራቸውንም
ሲገላለጹ እየሰማች ነበረ። የባሰ እንግዲህ ቃል እንደ ዛሬ ተዋርጄ አላቅም ብላ ራሷንም የበታችነት እየተሰማትና እየወቀሰችም ነበረ ማለት ነው። ዳግምም ፍቅሬን በትክክል ቦታ አልገለጽኩልሽም፣ ለዚህ ደግሞ ይቅርታ አድርጊልኝ፣ ጊዜ መጠበቅ ነበረብኝ ሲላትም እሷ ምንም እንዳልተፈጠረ አድርጋ ፍቅሯን ቀለል አድርጋ ገልጻለት ማለት ነው። እንግዲህ በጣም እንደሚዋደዱና ብሌንም ፍርሃቷንም እየነገረችው ነበረ። ያስቀመጥከኝ ትልቅ ከፍታ ላይ ነው፣ ከዛ ከፍታ ላይ ደግሞ ከጣልከኝ ህይወቴ ያበቃለታል፣ ስለዚህ እንዳትጎዳኝም ብላ ዳግምን እያስጠነቀቀችው ነበር ማለት ነው። ዳግም እንግዲህ ወደፊት ምን እንደሚፈጠር ባያቅም አሁን ላይ ግን ለሷ ያለው ፍቅር ከባድና ጥልቅ እንደሆነ መቼም ሊጎዳት እንደማይችልም ቃል ገብቶላታል ማለት ነው። ሌላው ገነት ነች። ገነት እንግዲህ ጎረቤቴ ብላ ችግሯንና ሚስጥሯን የምታማከራትን ጎረቤቷ ከርታታለች ማለት ነው። እንግዲህ ከበኃይሉ ጋር ነው የምትሰራው። እንግዲህ ከብሌን አሳዳጊ ናት ማለትም ከገነት እየተቀበለችና እሷ የምታስበውን ነገር ለበኃይሉ እያቀበለች ነው ያለችው ማለት ነው። እንግዲህ ገነት ለጎረቤቷ የብሌን እናት ሰላም እንደሆነች አንድ ሰው እንደደወለላት ነግራት ነበር። ይሄንንም ሄዳ ለበኃይሉ ነግራለች። በኃይሉም ደግሞ ይሄንን ነገር በጣም አስጨንቆታል። ስለዚህ ማን ይሄንን ነገር ወይም ደግሞ ይሄንን ሚስጥር ሊያወጣ እንደሞከረ እያፈላለገ ነው ያለው ማለት ነው። በድንገት እንግዲህ አይምሮ ውስጥ የመጣለት ቃል ነች። ቃል ደግሞ ስለ ጉዳዩ ምንም የምታውቀው ጉዳይ አልነበርም ማለት ነው። እንግዲህ በኃይሉ ቃል ላይ ትልቅ ጉዳት እያደረሰባት ነው። እንደገባም በጥፊ መቷታል። ከዚህ በፊትም መቷት ነበረ። አሁን ይባስ ብሎ እንግዲህ ውሃ ውስጥ እየነከረ በጣም እያስጨነቃት ነው ያለው ማለት ነው። ስለዚህ አሁን ላይ ቃል ከበኃይሉ ጋር ያላት ግንኙነት እንግዲህ ሊቋረጥ ወይም ደግሞ ሊሻክር ይችላል ማለት ነው። ምክንያቱም ቃል በጣም ብዙ ሚስጥር ታውቃለች። የበኃይሉን ጠቅላላ ሚስጥሩን የምታውቀው ቃል ብቻ ነች። እኔ አላደረኩም እኔም አልተናገርኩም ብትለውም ሊያምናት አልቻለም ማለት ነው። እንግዲህ በጣም እያሰቃያት ባለበት ሰዓት እንግዲህ የበኃይሉ ቀኝ እጅ የተባለውም እሱ እንዲያቆምና እየጎዳት እንደሆነም ነግሮታል። እሷ አልተናገረችም ብሎታል። የተናገረው እሱ እንደሆነ እሱ ብቻ ነው የሚያውቀው ማለት ነው። እሷ ካልተናገረች ደግሞ አንተ ነህ ብሎ በኃይሉ እንግዲህ እሱ ላይ እያፈጠጠበት ነው ያለው ማለት ነው። ለጊዜው አብሮት ይስራ እንጂ እንግዲህ በኃይሉን መጉዳት እንደሚፈልግና ወይም ህይወቱን በሙሉ እንዳበላሸበትም ለብቻው እያወራ ነው ያለው። በኃይሉ በዙሪያው ያሉ ሰዎች አብረው ይምሰሉት እንጂ ሁሉንም የበደላቸውና ትልቅ ችግር ያደረሰባቸው ስለሆነ አጋጣሚ እየጠበቁለት ነው ያሉት ማለት ነው። ለማንኛውም ግን አሁን ላይ በኃይሉ በቃል ላይ ትልቅ ስህተት እየሰራ ነው ያለው ማለት ነው። ይሄንንም እያደረገ ያለው እንግዲህ 50% ካልሰጠኸኝ ብላው ስለነበረ ያንን ስላልሰጠውሽና ወይም በሱ ስላልተስማማሁኝ ነው ለሷ ማለትም ለብሌን አሳዳጊ እናት ሰላም እናቷ እንደሆነች የተናገርሽው ብሎ በጣም እያሰቃያት ነው ያለው ማለት ነው። እንግዲህ ከሰውየው ጋር በኃይሉ እየተከራከረበት ባለበት ሰዓት ቃል ደግሞ እዛ ውሃ ውስጥ ጨምሯት ስለነበረ እንግዲህ ምንም እንቅስቃሴ እያሳየች አልነበረም ማለት ነው። እንግዲህ ህይወቷ ትልቅ አደጋ ላይ ሊሆን ይችላል ማለት ነው።